እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው በአሜሪካን ሀገር ነዋሪ የሆነውን የ16 ዓመቱን ብራያንን እያሳየን ነው። ብራያን እጅግ ሲበዛ የቅርጫት ኳስ ስፖርት አፍቃሪ ሲሆን ከልጅነቱ ጀምሮ የሚመኘው ነገር ቢኖር ታዋቂ ቅርጫት ኳስ ተጫዋች መሆን ብቻ ነበር። ነገር ግን ብራያን ቅርጫት ኳስ ተጫዋች ለመሆን ምንም ያህል ቢጣጣርም ተጫዋች ለመሆን ብቃት ስለሌለው ነገሮች አልሳካ ይሉትና የትምህርት ቤታቸው የቅርጫት ኳስ ቡድን ላይ ፎጣ ከማቀበል የዘለለ አስተዋጽኦ ሳይኖረው ይቀራል። አንድ ቀንም ብራያን በቴሌቪዥን የቅርጫት ኳስ ግጥሚያ እየተመለከተ እያለ በጣም የሚወደው ኬቪን የተባለው ቅርጫት ኳስ ተጫዋች ኳሷን በተደጋጋሚ መረብ ውስጥ ሲከት ብራያን ተመልክቶ እንደ ኬቪን ጎበዝ እስኪሆን ድረስ መፍጨርጨሩን ላለማቆም ለራሱ ቃል ይገባል። ብራያንም ወደ ውጭ ወጥቶ ኳሷን ቅርጫት ውስጥ ለመክተት ቢሞክርም ነገር ግን ምንም ሳይሳካለት ይቀራል። የቅርጫት ኳስ ግጥሚያ ቦታው ጋር ደግሞ በኬቪን ብቃት ቡድኑ ካሸነፈ በኋላ ጋዜጠኞችና የኬቪን አድናቂዎች ተሯሩጠው ሲከቡት አለን የተባለው የኬቪን ማናጀር የከበቡትን ሰዎች ገለል እንዲሉ ያደርጋቸዋል። በቀጣዩም ቀን ትምህርት ቤት ውስጥ ብራያን ከጓደኛው ሚች ጋር ሆኖ እያወራ እያለ ኤልሳ የምትባል ለትምህርት ቤቱ አዲስ የሆነች በዛ ላይ ቆንጅዬ ተማሪ ተመልክቶ እንደ ጅል አይኗን እያየ ማቅጠጥ ይጀምራል። ኤልሳም ብራያንን ሲያፈጥባት አይታው ደስ የሚል ፈገግታ ሰጥታው ታልፋለች። ምሳ ሰዓት ላይ ብራያን ከሚች ጋር ሆነው ምሳ የሚበሉበት ካፍቴሪያ ጋር ሲሄዱ ኤልሳ ካፍቴሪያ ውስጥ ብቻዋን ተቀምጣ ይመለከቷትና ብራያን ቀርቦ ሊያዋራት ይወስናል። ነገር ግን ኮነር የተባለ የትምህርት ቤቱ ነውጠኛ ልጅ የካፍቴሪያው ቴሌቪዥን ላይ ብራያን ቅርጫት ኳስ ሲለማመድና የሚያስቅ አወዳደቅ ሲወድቅ የሚያሳይ ቪዲዮ ስለከፈተ ካፍቴሪያው ውስጥ ያለው ተማሪ በሙሉ ከት ብሎ መሳቅ ሲጀምር ብራያን ተሸማቆ ከካፍቴሪያው ይወጣል። ኤልሳ ግን ብራያንን አፍሮና አንገቱን ደፍቶ ሲወጣ በማየቷ ለብራያን በጣም ታዝነለታለች። ምሽት ላይም ብራያን ቤት ውስጥ ተቀምጦ እያለ አባቱ ይመጣና ለብራያንና ለሱ የቅርጫት ኳስ ግጥሚያ የሚገቡበት ትኬት እንደቆረጠ ሲያሳየው ብራያን በደስታ ጮቤ ይረግጣል። በፍጥነትም ከአባቱ ጋር ተያይዞ ቅርጫት ኳስ ግጥሚያው ላይ ከታደመ በኋላ ብራያን በጣም የሚያደንቀውን ኬቪንን ሲጫወት እንዲሁም በተደጋጋሚ ጎል ሲያስቆጥር በማየቱ የሚሆነውን ያሳጠዋል። የግጥሚያው ረፍት ሰዓት ላይም ግጥሚያውን የሚያስተላልፈው ኮሜንታተር ግጥሚያውን ሊመለከቱ ከመጡ ሰዎች አንድ ሰው መርጦ የተመረጠው ሰው ቅርጫት ኳሷን መክተት ከቻለ $20 ሽልማት እንደሚኖረው ያሳውቃል። ከጥቂት ደቂቃዎች በኋላ የኬቪን አባት እድለኛ ሆኖ ቢመረጥም አባትየው ግን እድሉን ለልጁ ብራያን አሳልፎ ስለሰጠው ብራያን ኳሷን ቅርጫት ውስጥ እንዲያስገባ ይሰጠዋል። ብራያንም ኳሷን ሊወረውር ሲል የትምህርት ቤታቸው ነውጠኛ ልጅ የሆነው ኮነር ቪዲዮውን ሊቀርጽ እየተዘጋጀ በማየቱ ብራያን እየተርበተበተ ኳሷን ይወረውራትና ቅርጫት ውስጥ በመክተት ፈንታ የአሻንጉሊት ልብስ የለበሰን ሰውዬ አናቱን ይመተዋል። ብራያንም ኳሷን ባለማስገባቱ አፍሮ ወደ አባቱ እየተመለሰ እያለ ኬቪንን ከእረፍት መልስ ወደ ሜዳው ሲገባ ስላገኘው ብራያንም ኬቪንን በጣም እንደሚያደንቀውና እንደሱ ለመሆን እንደሚመኘው ሲነግረው ጊዜ ኬቪንም ጠንክሮ ከሰራ እንደሱ የማይሆንበት ምክንያት እንደሌለ ነግሮት አንድ ኳስ ላይ ፈርሞ ኳሱን ለብራያን ሲሰጠው ከኬቪን እጅ ውስጥ ብርሃን የመሰለ ነገር ወጥቶ ብራያን ውስጥ ይገባል። በመነጋታው ጠዋት ብራያን ከእንቅልፉ ከተነሳ በኋላ ዜና ላይ ትላንት በተካሄደ የቅርጫት ኳስ ግጥሚያ ኬቪን ከእረፍት መልስ ባሳየው ደካማ እንቅስቃሴ የነ ኬቪን ቡድን እንደተሸነፈ ይሰማል። ብራያንም ከሚች ጋር ትምህርት ቤት ከዋለ በኋላ ማታ ላይ አካባቢያቸው ወዳለ መዝናኛ ሄደው የተዝናኑ እያለ ኤልሳን ከኮነር ጋር ያዋታል። ኮነርም ቅርጫት ውስጥ ኳስ ከቶ አሻንጉሊት የሚያሸልም ጨዋታ መጫወት ቢጀምርም ነገር ግን ምንም ኳስ ማስገባት አለመቻሉን ብራያንና ሚች አይተው ከት ብሎ መሳቅ ይጀምራሉ። ኮነርም ሲስቁ አይቷቸው ስለተናደደ ኳሱን ለብራያን ይሰጠውና አግብቶ እንዲያሳየው ያዘዋል። ብራያንም ፈራ ተባ ሲል ከቆየ በኋላ ኳሷን ወርውሮ በሚያስገርም መልኩ ቅርጫት ውስጥ ይከታታል። ከዛም በኋላ ኳሷን በተደጋጋሚ ቅርጫት ውስጥ መወርወርና ማስገባት በመጀመሩ ኮነር ተናዶ ጥሏቸው ሲሄድ ብራያንም አሻንጉሊቱን ተቀብሎ ለኤልሳ ከሰጣት በኋላ በዛውም አብረው ያመሻሉ። ከባለፈው ጨዋታ ሽንፈት በኋላ ኬቪን ምንም ያህል ቢጥር የድሮ ብቃቱና ወኔው አልመለስ ሲለው፣ በተቃራኒው ደግሞ ብራያን ብቃቱ ከቀን ወደ ቀን እየጨመረና እየተሻሻለ መምጣት ይጀምራል። ከጥቂት ቀናት በኋላ ብራያን የትምህርት ቤታቸው ቅርጫት ኳስ አሰልጣኝ ጋር በመሄድ ቡድን ውስጥ እንዲያስገባው ቢጠይቀውም አሰልጣኙ ፍቃደኛ ሳይሆን ስለቀረ
ብራያን የቅርጫት ኳስን ከአንድ ተማሪ በመንጠቅ በሚገርም ብቃት ኳሷን ቅርጫት ውስጥ መክተት ይጀምራል። በአስደናቂ ብቃቱ የተገረመው አሰልጣኙ ብራያንን ወደ ቡድኑ እንዲቀላቀል ካደረገው በኋላ ብራያን በሚሳተፍባቸው ግጥሚያዎች በሙሉ ኮከብ ተጫዋች እየሆነ ማጠናቀቅ ስራው ይሆናል። ቀስ በቀስም ብራያን ትምህርት ቤት ውስጥ ታዋቂ መሆን እየጀመረ እንዲሁም ከኤልሳ ጋር ያለው የፍቅር ግንኙነት እየጠነከረ መምጣት ይጀምራል። በጣም በሚያሳዝን ሁኔታ ደግሞ ኬቪን ብቃቱ ከቀን ወደ ቀን በማሽቆልቆሉ ታዋቂ የቴሌቪዥን ሚዲያዎች እንዲሁም ጋዜጠኞች ስሙን ማብጠልጠልና ማጥፋት ይጀምራሉ። የኬቪን ማናጀር አለንም ኬቪንን ለመርዳት በማሰብ የኬቪንን ወላጅ እናት ከሩቅ ቦታ በማስመጣት እንድታበረታታው ቢሞክርም ነገር ግን ምንም ለውጥ ማምጣት ሳይችል ይቀራል። አንድ ቀንም ኬቪን ለማስታወቂያ ቀረጻ እንዲያደርግ ከአለን ጋር ተጠርቶ ቢሄድም ለቀረጻ እንኳን የሚሆን ብቃት ማሳየት ባለመቻሉ የማስታወቂያው ዳይሬክተር ኬቪንን ከማስታወቂያው ላይ ያባሩታል። አለንም ወደ ቤት ከተመለሰ በኋላ የቴሌቪዥን ቻናሎችን እየቀያየረ ሲመለከት ተስፋ የተጣለበት ወጣት በሚል ብራያንን ቅርጫት ኳስ ሲጫወት ተመልክቶ አጨዋወቱ በሙሉ ልክ እንደ ኬቪን ስለሆነበት በጣም ይገረማል። አለንም ብራያንን ከአንድ ወር በፊት የነ ኬቪን ግጥሚያ ላይ እንዳየው ትዝ ይለውና ነገር ግን ብራያን ያኔ ከቅርብ ርቀት እንኳን መረብ ውስጥ ኳስ መክተት የማይችል ልጅ የነበረ በመሆኑ አሁን ላይ ባመጣው ለውጥ በጣም ይገረማል። በመነጋታውም አለን ኬቪንን ያገኘውና ስለ ብራያን ብቃት ከነገረው በኋላ ምናልባትም ብራያን ብቃቱን በሆነ መንገድ ወስዶበት ሊሆን እንደሚችል እንደሚጠረጥር ሲነግረው ኬቪንም አለን ያለውን ነገር መቀበል ይከብደዋል። በመነጋታውም በአለን ሐሳብ አቅራቢነት ኬቪን ወደነ ብራያን ትምህርት ቤት በመሄድ ተስፋ ከተጣለበት ብራያን ጋር በመተዋወቅ ቀኑን ሙሉ አብረው ይውላሉ። አለንም ቀኑን ሙሉ ብራያን ከኬቪን የወሰደውን ብቃት እንዲመልስ የተለያዩ ዘዴዎችን ቢሞክርም ነገር ግን ምንም ሳይፈጠር በመቅረቱ አለን ተበሳጭቶ ይውላል። ከጊዜ በኋላ ብራያን ግጥሚያ ላይ ለጓደኞቹ ባለማቀበልና ራሱ ብቻ በማግባት ከተለያዩ የቡድን አጋሮቹ ጋር መጋጨት ይጀምራል። አንድ ምሽትም ብራያን ቀውጢ ፓርቲ ቤቱ አዘጋጅቶ እያለ ኤልሳ መጣ ከቅርብ ጊዜ ወዲህ ጸባዩ እየተቀያየረ እንደመጣና የድሮ ማንነቱን እንዳጣ ነግራው ምን እንዳደረገው እንዲያወሩ ብቻቸውን እንዲሆኑ ብትጠይቀውም ብራያን ግን የከበቡትን ሰዎች ትቶ ከሷ ጋር መሄድ ባለመፈለጉ ኤልሳ ትተው ትሄዳለች። በዛው ሰዓትም አለን ወደ ፓርቲው መጥቶ ብራያንን ካገኘው በኋላ በግልጽ የኬቪንን ብቃት እንዲመልስለት ለብራያን ሲነግረው ብራያን ስለምን እንደሚያወራ እንደማያውቅ ለአለን ይገልጽለታል። አለንም ብራያንን በአንድ ምሽት ውስጥ የቅርጫት ኳስ ብቃቱን ጫፍ የደረሰው በሆነ መንገድ የኬቪንን ብቃት ወስዶበት እንደሆነ ሲነግረው ብራያንም እንደዛ ከሆነ ሆን ብሎ ያደረገው ድርጊት ስላልሆነ ምንም ነገር ማድረግ እንደማይችል ለአለን ይገልጽለታል። በቀጣይም ቀን የነ ብራያን አሰልጣኝ ቡድናቸው የዋንጫ ቻምፒዮን ለመሆን አንድ ጨዋታ ብቻ እንደሚቀራቸው ገልጾ ተጫዋቾቹ በደንብ እንዲዘጋጁ ያስጠነቅቃቸዋል። ብራያንም ከትምህርት ቤቱ ሲመለስ መንገድ ላይ የኬቪንን ፖስተር በትልቁ ተለጥፎ ተመልክቶ አለን የተናገረው ንግግር እውነት ከሆነና በሱ ምክንያት ኬቪን ብቃቱን ካጣ የወሰደውን ብቃት መመለስ እንዳለበት ይሰማዋል። ብራያንም በፍጥነት ለአለን ከደወለለት በኋላ ኬቪን ልምምድ ወደሚያደርግበት ስፍራ አብረው ይሄዳሉ። ብራያንም የኬቪንን ብቃት ለመመለስ ፈቃደኛ እንደሆነ ለአለንና ኬቪን ነግሯቸው ኬቪን ብቃቱን ያገኘለት ከኬቪን ጋር ያደረጉትን ድርጊት እንዳለ ቢደግሙትም ነገር ግን በሁለቱ መካከል ምንም ሳይፈጠር ይቀራል። ምሽት ላይም ብራያን ኤልሳ ቤት ሄድና አንኳኩቶ ከከፈተችለት በኋላ ባለፈው ምሽት ላሳየው ያልተገባ ጸባይ ይቅርታ ጠይቆ ኤልሳም ይቅርታ አድርጋለት ብራያንን ወደ ቤቷ ታስገባዋለች። ክፍሏም እንደገቡ ብራያን ከኬቪን ጋር ስለተፈጠረው ነገር እንዲሁም በአጭር ጊዜ ውስጥ ብቃቱን እንዴት እንዳገኘ ለኤልሳ ቢነግራትም ኤልሳ ግን ብራያን የሚነግራት ነገርን አምና መቀበል በጣም ይከብዳታል። ብራያንም የቅርጫት ኳስ ብቃቱን ከማግኘቱ በፊት የተቀረጸውን ቪዲዮ ለኤልሳ ይከፍትላትና እያሳያት እያለ በቪዲዮ ላይ ኬቪን ኳሱን ቅርጫት ውስጥ ከታለው ብሎ የአሻንጉሊት ልብስ የለበሰውን ሰውዬ እንደመታው ያሳያታል። ነገር ግን ብራያን በዚህ ሰዓት አንድ ነገር ትዝ ስላለው ከኤልሳ ቤት ወጥቶ በፍጥነት ኬቪን ግጥሚያ ሊያደርግ ወደሚዘጋጅበት ቦታ በመሄድ ኬቪንን ያገኘውና ብቃቱን እንዴት መመለስ እንዳለበት እንደተረዳ ለኬቪን ይገልጽለታል። ብራያንም ኬቪን ብቃቱን እንዲያገኝ የዛን ዕለት የተፈጸሙ ድርጊቶችን በሙሉ ሳያዛንፉ እንደገና መፈጸም እንዳለባቸው ለኬቪን ከገለጸለት በኋላ ብራያን የአሻንጉሊት ልብስ የለበሰውን ሰውዬ ፈልጎ በኳሱ ይመተዋል። በመቀጠልም ከኬቪን ጋር ሆነው የዛን ዕለት ምሽት ያወሩትን ንግግር ከደገሙ በኋላ ብራያን ኳሱን ለኬቪን ሲሰጠው ብርሃን መሰል ነገር ከኳሱ ጋር ኬቪን ውስጥ ይገባበታል። ከዚህም በኋላ የነ ኬቪን ግጥሚያ ጀምሮ ኬቪን በሚያስደንቅ ብቃት እንደቀደመው ጊዜ ሁሉ
ኳሶቹን መረብ ውስጥ ሲከት ከቆየ በኋላ የነ ኬቪን ቡድን በነ ኬቪን አስደናቂ ብቃት ጨዋታውን ያሸንፍና ብሬንን በደስታ ጮቤ ይረግጣል። በመነጋታው ደግሞ የነ ብሬን ቡድን ለቻምፒዮናነት የሚፋለምበት ቀን ስለነበር ጨዋታው ተጀምሮ ብሬን እንደ ድሮው ጊዜ ኳሱን ይዞ መንቦጃቦጅ እንዲሁም ዝም ብሎ መውደቅ በመጀመሩ የብሬን ቡድን አሰልጣኝ በጣም መበሳጨት ይጀምራል። ይባስም ብሎም ግጥሚያውን ለማየት ኬቪንና አለን በመምጣታቸው ብሬን የበለጠ መፍራትና መርበትበቱን ይቀጥላል። ከቆይታ በኋላ ግን ብሬን የቡድኑን አባላት በመሰብሰብ የዛሬ ብቃቱ ጥሩ ስላልሆነ ሁሉም በጋራ መስራትና ማሸነፍ እንደሚኖርባቸው ካሳሰባቸው በኋላ ሁሉም በመነቃቃት ወደ ጨዋታው ይመለሳሉ። ከጊዜም በኋላ የብሬን ቡድኖች በሚያስደንቅ ወኔ ሲፋለሙ ቆይተው ጨዋታው ሊጠናቀቅ ሽርፍራፊ ሰከንዶች ሲቀሩት ብሬን ኳሷን ያገኝና ወርውሮ መረብ ውስጥ በመክተት ቡድናቸውን እንዲያሸንፍ ያደርጋል። በመጨረሻም የብሬን ቡድን አባላት የማሸነፊያውን ኳስ በማስቆጠሩ ብሬንን አቅፈውት እየጨፈሩ እያለ ኬቪን ተመልክቶት ብሬንን በምልክት ይሰናበተውና ትቶት ሲወጣ እያየን ታሪካችን ያልቃል።